ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። በአቶ አደም ፋራህ የተመራው ከፍተኛ የልዑካን ቡድን ከጅቡቲው ፕሬዝዳንት ጋር ተወያዩ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ የተመራው ከፍተኛ የልዑካን ቡድን ከጅቡቲ ፕሬዝዳንት ኢስማኤል ኡማር ጌሌ ጋር ውይይት አድርገዋል። የልዑካን ቡድኑ ከፕሬዝዳንቱ ጋር በነበረው ቆይታ በቀጠናው ተምሳሌታዊ የሆነውን የሁለቱን ሀገራት ትስስር ይበልጥ በማጠናከር ተጠቃሚነታቸውን ማሳደግ በሚያስችሉ ጉዳዮች ላይ መክረዋል። በተጨማሪም ሁለቱ ሀገራት በጋራ የሚያስተዳድሯቸውን ፕሮጀክቶች አፈጻጸምን ገምግመዋል። የልዑካን ቡድኑ በተጨማሪም የዶራሌ ሁለገብ ወደብ የጎበኘ ሲሆን ወደቡ ለኢትዮጵያ ወጪና ገቢ ምርቶች እየሰጠ ያለውን አገልግሎት እንዲሁም ከወደቡ በባቡር ከባድ የጭነት ወደ ሀገር ቤት የማጓጓዙን እንቅስቃሴ ያለበትን ሁኔታም ተመልክተዋል። የትግራይ ክልል ህዝብ የምክክር እድል በመግፋት የሰላም እንቅፋት መሆን ተቀባይነት የሌለው ተግባር መሆኑን በክልሉ የተለያዩ የማህበረሰብ ክፍሎች ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ የተለያዩ ከተሞችና ሁለት የከተማ አስተዳደሮች የተሳታፊዎችን አጀንዳ ልየታ በማከናወን የምክክር ምዕራፉን እያካሄደ ይገኛል። በትግራይ ክልል የምክክር ሂደቱን ለመጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን እየሰራ ስለመሆኑም ተገልጿል። የትግራይ ክልል ህዝብ ፍላጎት ከምንም በላይ ዘላቂ ሰላም፣ ልማት በመሆኑ በሀገራዊ ምክክሩ ለመሳተፍ ፍላጎትና ዝግጁነት ያለው መሆኑን የክልሉ የህብረተሰብ ክፍሎችም ገልጸዋል። የክልሉ ህዝብ በዚህ ታሪካዊ አጋጣሚ እንዳይሳተፍ እድሉን በመግፋት የሰላም እንቅፋት መሆን በፍጹም ተገቢነት ተቀባይነትም የሌለው መሆኑንም ተናግረዋል። የኢንዱስትሪ ፓርኮች ወደ ኢኮኖሚ ዞን መሸጋገር የዘርፉን ኢንቨስትመንት ፍሰት እያጠናከረ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ የልዩ ኢኮኖሚ ዞን እሳቤ መተግበሩ የኢንዱስትሪዎችን የምርት ብዝሃነትና ውጤታማነት በማሳደግ የአንድ ማዕከል አገልግሎት በመክፈት ቀልጣፋ አሰራር በመፍጠር ባለሀብቶችን የሚያበረታታ ሆኗል ብለዋል። የኢንዱስትሪ መስክ ለኢትዮጵያ ምጣኔ ሀብት ማደግ ሚናውም የላቀ መሆኑንም ገልጸዋል። በዚህ ባለሀብቶች በተለያዩ ኢንዱስትሪ ፓርኮች ከውጭ የሚገቡ ምርቶችን የሚተኩና ለውጭ ገበያ የሚቀርቡ የተለያዩ ምርቶችን እያመረተ እንደሚገኝም ጠቁመዋል። መንግስት ለዘርፉ በሰጠው ልዩ ትኩረት ኢንዱስትሪዎች ፓርኮችን ወደ ልዩ ኢኮኖሚ ዞን የማሸጋገር ስራ መከናወኑም ተጠቅሰዋል። የኦሮሚያ ክልል ንግድ ቢሮ በክልሉ አምራችና በነጋዴዎች መካከል ያለውን የገበያ ትስስር ለማሳለጥ በትኩረት እየተሰራ ነው አለ። የቢሮ ምክትል ኃላፊ አንዱዓለም አበበ በክልሉ በግብርና ኢንዱስትሪና ሌሎች ምርቶች ላይ ዘላቂ የዋጋ መረጋጋትን ለመፍጠር የሚከናወነው ስራ ተጠናክሮ ቀጥሏል ብለዋል። በዚህ መሰረት አምራቾች ምርታቸውን በተገቢው ሁኔታ ለነጋዴዎች እንዲያስረክቡ አስፈላጊውን የገበያ ትስስር የመፍጠር ስራ እየተከናወነ እንደሚገኝም አስረድተዋል። ምርቶቹ በበቂ ሁኔታ ለገበያ እንዲቀርቡና ለሸማቹ ማህበረሰብ ተደራሽ እንዲሆኑ የቅዳሜና የእሁድ ገበያዎች የማስፋት ስራ መሰራቱንም አመልክተዋል። አሁን ላይ በክልሉ በሁሉም አካባቢዎች ከ660 በላይ የቅዳሜና እሁድ ገበያዎች መኖራቸውን ጠቁመው በቀጣይ በማዕከላቱ የሚቀርቡ ምርቶችን ጥራት፣ መጠንና አይነትን ለማሳደግ እንደሚሰራም ተናግረዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የኤም23 አማጺ ቡድን የተቆጣጠረውን ኢቭራ ከተማን ለቆ መውጣት መጀመሩን ባለስልጣናቱ ተናገሩ። እርምጃውም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢቭራ በአማጺያኑ መያዝ የሰላም ስምምነት የሚጥስ እንደሆነ እና ለፕሬዚዳንት ዶናልድ ትራምፕ የተገባውን ቃል ለማስጠበቅ አሜሪካ እርምጃ ልትወስድ እንደምትችል ከገለጹ ከቀናት በኋላ ነው። አሜሪካ ሩዋንዳን አማጺያን በመደገፍ ትከሳለች። ሩዋንዳ ግን ክሱን እያስተባበለች ቢሆንም ፕሬዚዳንት ፖል ካጋሜ ከዲሞክራቲክ ኮንጎ አቻቸው ፌሊክስ ቴሼሼዲ ጋር በታህሳስ ወር መጀመሪያ ላይ በትራምፕ አደራዳሪነት የሰላም ስምምነትም ፈርመዋል። የአሜሪካው ፕሬዚዳንት ስምምነቱን ታሪካዊና ለአፍሪካ ትልቅ ቀን ነው ሲሉም አወድሰውታል ሲል ቢቢሲ ዘግበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን ለመጨረስ አይፈልጉም ሲሉ ተናገሩ። ሩሲያ ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿን እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል ዜሌንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት በዩክሬን ላይ ጥቃታቸውን አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህ ደግሞ ጦርነቱን ያለማቆም ምልክት ነው ሲሉ ገልጸዋል። ጦርነቱን እንዲጨርሱ ለማድረግ አጋሮቻችን ወይም ዲፕሎማሲ አሊያም ማዕቀቡን እንደ አማራጭ መውሰድ አለባቸው ሲሉ አሳስበዋል ሲል የሮይተርስ ዘገባ ያመለክታል። ተመልካቾቻችን ስትከታተሉት የቆያችሁት የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም።